ከያንዳንዱ ሰው ጀርባ አንድ አደራ አለ። ገንዘብ ሰጣቸው በወለዞ ሃው 500 ላቤጸከሙ ለቢጽክሙ ሰናያለሁ። እኔ እይጾም እንደው እግዚአብሔር ወዶና ፈቅዶ ያው ሁሉም ሰው በየሃይማኖቱ እግዚአብሔር ያው ዓለም አሁን እውከት ላይ ስላለች ሰላም ገብረያር በስራው የታመነ ሰራተኛ ለህዝቡ የሚቆረቆር መሪ ገብርኄር እንግዲህ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምረን ስናገኘው እስመ ከመ ብእሲ ዘይነግድ ወፀው አግብርቲሁ ወሃቦሙ ንዋየ ትገበሩ ቦቱ እና በምሳሌ አድርጎ ራሱን በአንድ ነጋዴ አስመስሎ ነው የነገራቸው። ጠርቶ ገንዘብ ሰጣቸው። በወለዞ ሃው 5 መካሌ 5 ብር የሰጠው አለ። ወወለዞ ሃው ከለተ መካሌ 2 ብር የሰጠው አለ። ወወለዞ ሃው አሃደ መክሊት 1 ብር የሰጠው አለ። በአምጣነ ይክሎ ለላ አሃዱ በአምጣነ ይክሎ ሃቦሙ ወነገደ ሶቢያ ጊዜሃ ለያንዳንዳቸው በያቅማ በሚልም ስላቸው ልክ ሰጥቷቸው ሄደ። ወምድረ ብዙ አልመጻው ሀዘይተ አሰቦሙ ከጊዜ በኋላ መጣ ተቆጣጣራቸው ነው የሚለው በመዝሙሩ መንኡቱ ገብርኄር ዘይረክብ ወግዙ በምግባረ ሰናይ ጌታው መጣ ጊዜ በጎ ስራ እየሰራ የሚያገኘው አገልጋይ ማን ነው? ካይበሉ ወግዙ ገብርኄር ዘበሁድ ምእመነ ኮንከ ድበብሶ ይመከባ ውስተ ፍሳሁ ለግዚእከ አንተ ታማኝ አገልጋይ በጥቂቱ የታመንክ በብዙ ሾመሃለሁ ወደ ጌታ ተሳ ግባ ማለት ትሾማለህ ትሸለማለህ ነው። የዚህ ትርጉሙ እንግዲህ ምንድነው? አንድ በጎ ስራ የሰራ ሰው ብዙ እድል አለው በሰውም ዘንድ በእግዚአብሔርም ዘንድ ቢሞት እንኳን ስሙ ሕያው ሆኖ ይኖራል ማለት ነው። በዚህ ሳምንት የሚነበበው ወንጌል ስለ መክሊት ይተርካል። ጌታ ለ3 አገልጋዮቹ እንደየአቅማቸው 5፣ 2 እና 1 መክሊት ሰጥቶ ወደ ሩቅ ሀገር ሄደ። 5 እና 2 የተቀበሉት ነግደው አተረፉ። አንዱ ግን መክሊቱን ቀብሮ አስቀመጠ ይለናል። እኛም ታዲያ በሳምንቱ ያለውን መረጃ ለማግኘት በገነተ ኢየሱስ ገነተ ማርያም ቤተክርስቲያን ተገኝተን የደብሩን መምህራን አነጋግረናቸዋል። መጥቶ በተቆጣጠረው ጊዜ ባለ 5ቱ ሌላ 5 አድርጎ እነሆ ወጥቼ ወረጄ 10 አድርጌ ያለሁኝ አለው። እሱም ያው ተሾም ተሸለም ብሎታል። ባለ 2ቱም ወጥቼ ወረጄ ሌላ 2 አድርጌ ያለሁኝ ብሎ ሾመ። ያ ባለ አንዱ ግን ምንድነው የሆነው? ሌባ ቢሰርቀኝ ቅጣት ቢያታልለኝ ብዬ ገንዘብን ቋጥሬ ያስቀምጫለሁ ነው የሚለው። ይህ ሳምንት የሰው ልጅ ከፈጣሪው የተቀበለውን አደራ እንዴት እየተወጣ እንደሆነ ራሱን የሚጠይቅበት ሳምንት ነው። ገብርኄር ታማኝ አገልጋይ ማለትም ነው። ባለ 5ም ባለ 2ም ባለ 1 መምህራኑ ናቸው። ስናብራራ በሚገባ መልኩ ስናብራራው መምህራኑ ናቸውና እነኚህ ባለ 5ቱም ባለ 2ቱም አትርፈው አመጡ። የተማሩትን ለምእመናን አድርሰዋል። በቁ እንደነሱ ያሉ አድር ለምሳሌ ቅዱስ ጴጥሮስ ቀሌምንጦስን አስተምሮ ራሱን አስመስሎ አስገኝቷል። ቅዱስ ጳውሎስን ጢሞቴዎስን ራሱን አስመስሎ ተገኝቷል። ባለ አንዱ ግን እምነቱን ብቻ ነው ይዞ ይኖረው። የተማረውን ትምህርት በዓላማ አልገለጸውም። ምክንያቱም መናፍቃን ተከራክረው ምላሽ ቢያሳጡኝ አላውያን ነገስታት ሰይፍ ስለታሳይተው ቢያስክዱ ብሎ እምነቱን ብቻ ነው ይዞ የተቀመጠው እንጂ አላስተማረበትም። ስለዚህ ምንድነው ያደረገው ኢየሱስ ክርስቶስ? ይሄ የባለ አንዱን ለባለ 10 ስጡት እስመ ለዘቦ ዘቦ ያብው ወለዛ አልቦ ዘሃይድው ብሎ ያንን ወስዶበታል ማለት ነው። ባጭሩ ሰዓቱ እንዳይወስድብን ሃሌሉያ ሃሌ
ሉያ ሃሌሉያ ሃሌሉያ ሃሌሉያ። ኢትዮጵያዊ ሊቅ ቅዱስ ያሬድም ለእያንዳንዱ የዐቢይ ጾም ሳምንታት ስያሜ ከመሰየም ባሻገር ለእያንዳንዱም የራሱ የሆነ ዜማ ቀርጾለታል። መኖ ውእቱ ገብርኄር ወምእመን ዘይረከቦ እግዚኦ በምግባረ ሰናይ ወይሰይሞ ዲበ ኩሉ ነዋዩ ካዕበ ይቤሎ እግዚአብሔር ገብርኄር ወምእመን ዘበውእድ ምእመነ ኮንከ ዲበ ብዙኅ ሰይመከ ውስተ ፍስሓሁ ለእግዚእከ። የአገራቸውና የቤተ ክርስቲያኒቱ ሕመም የሚያማቸው ምዕመናን እግዚአብሔር በጎውን ዘመን ያመጣ ዘንድ በየአብያተ ክርስቲያናቱ በጾምና በጸሎት እየተጉም ይገኛሉ። እኛም በገነተ ኢየሱስ ገነተ ማርያም ቤተ ክርስቲያን ካገኘናቸው ምዕመናን መካከል የተወሰኑትን አነጋግረናቸዋል። እዚህ የተገኘሁትኝ ያው አባት አሉ፣ ቅባ ቅዱስ የሚቀቡ አባት አሉና እዛ ቅባ ቅዱስ ለመቀባት የተገኘሁት። ያው ጾሙ በተመለከተ ጾም ለሁላችንም ለነፍሳችን ድህነት የሚሆነን ነገር ስለሆነ የአምላካችንን ፈለግ ተከትለን ያው እሱ ጾሞ እኛ እንድንጾም ነው ያዘዘን። ስለዚህ ፈለጉን ተከትለን የምንጾመው ነው። ስጋችንን በማድከም ነፍሳችንን ድህነት እንድታገኝ ለማድረግ። እግዚአብሔር ይመስገን ባለኝ አቅም እየጾምኩኝ ነው። ባለን አጋጣሚም እዚህ መጥቼም አስቀድሳለሁ። እዚህ ያልደረሱም አሉ። እኛን ደግሞ እግዚአብሔር ለፍጻሜ ያብቃ። እዝል ኦ ገብርኄር ወገብር ምእመን ዘበውእድ ምእመነ ኮንከ ዲበ ብዙኅ ሰይመከ ውስተ ፍስሓሁ ለእግዚእከ። ወደ እዝሉ ስንሄድ እዝሉም እንደዚሁ ነው። ገብርኄር ወገብር ምእመን ኦ ገብርኄር ዘበውእድ ምእመነ ዲበ ሰይመ ውስተ ፍስሓሁ ለእግዚእከ ዲበ ብዙኅ ሰይመ ውስተ እግዚእከ ይልና እስመ ሰንበት በእንተ ሰው ተፈጥረት። ሰንበት ስለ ሰው ተፈጠረች ነው የሚለው ሰላም ማን እዝሉ ሰንበተ ሰንበታቲሁ እስመ ሰንበትሰ በእንተ ሰብእ ተፈጥረት። ሰንበት ስለ ሰው ተፈጠረች ሲል ምን ማለት ነው ሲባል ሰው ሊያርፍባት ነው። ከሰኞ እስከ ዓርብ እንሰራለን። ባሉት ደግሞ ሰንበታቶች መንፈሳዊ ስራ እንሰራበታለን፣ ስጋዊ ስራ እንሰራበታለን። ስጋዊ ስራ የምንሰራበት ከቤተሰቦቻችን እንገናኝበታለን፣ እድር ዕቁብ እንሰራበታለን። በመንፈሳዊ ስራ ደግሞ የተራበ እናበላበታለን፣ የተጠማ እናጠጣበት፣ የታሰረ እናስፈታበታለን። አጠቃላይ መንፈሳዊ ስራ
እንሰራበት ወንጌል እንማራለን። ንስሐ ከመምህራኖቻችን የምንገናኝበት ለስጋው ደግሞ የምንዘጋጅበት ቀን ማለት ነው። ሰንበት በዕለት ሰንበት ዛሬ ከዚህ የተገኘሁት አንደኛ ቅባ ቅዱስ ለማስደረግ ነው። ሁለተኛ የውሎ ቅዳሴ ስለሆነ ውሎ ቅዳሴ ለማስቀደስ ነው እዚህ የተገኘሁት። ጾም ከመጀመሩ በፊት ንስሐ መግባት አለብን። ከንስሐ ጾሙን ስግደቱን እያደረግን መጾም እንዳለብንና ስጋችንን ማድከም። እንግዲህ ጾም ማለት ከነገሮች ሁሉ መከልከል ነው። የመጀመሪያው ጾሙ ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን እኛ የምንጾመው ለስጋችን ብቻ ለነፍሳችን ብቻ አይደለም፣ ሁለቱን ነው የሚጠቅም። ጾም ስጋንም ነፍስንም ይጠቅማልኝ። አብሶ በዚህ አብይ ጾም ወይም ደግሞ ታላቅ በሆነው ጾም ስንጾም የምንፈልገው በውስጣችን የሚመላለሰው ፈውሰ ስጋ የምናገኝበት ፈውሰ ነፍስን የምናገኝበት ጾም ስለሆነ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቱ ተከታይ ሁሉ ጾሙን አብስቶ ሲጾም ወይም ደግሞ በታዘዘው ቀኑና መሰረት ሲጾም በረከት ያገኛል፣ ድነት ያገኛል፣ ፈውስን ያገኛል እና ጾም ከሁሉም ነገር መከልከል ነው። ዛሬ ታዲያ ገብርኄር የምንለው በየሙያችን የታመንን እኛንን። ሐኪሙ የታመመውን ሰው ሲያክም መክሊቱን እያተረፈ ነው። መምህሩም በትውልድ ላይ ሲሰራ 5ቱን መክሊት ወደ 10 እየለወጠ ነው። አኮኑ እግዚአብሔር ፈጠሮ ላቦነ አዳም ወነፋ ላዕሌሁ መንፈሰ ሕይወት ሰንበተ ሰንበታቲዎ እስመ ሰንበትሰ በእንተ ሰብእ ተፈጥረት መኖ የአምረ ህሊና ዚአከ ወመኖ የአምር ዘውስተ ልብከ ሰንበተ ሰንበታቲዎ እስመ ሰንበትሰ በእንተ ሰብእ ተፈጥረት። ከዚህ አኮኑ እግዚአብሔር ፈጠሮ ለአቡነ አዳምን የፈጠረው እግዚአብሔር አይደለምን ይልና ቅዱስ ያሬድ። ወነፋ ላዕሌሁ መንፈሰ ሕይወት እፍ ብሎ ከአራቱ ባህርያት አገናኘው የሚለው አራቱ ባህርያት ነፋስ፣ እሳት እና ውሃ፣ መሬት ናቸው። ሌላዎቹ ደግሞ ነባቢት ነፍስ፣ ለባዊት ነፍስ፣ ህያዊት ነፍስ ማለት ነው። እዚህ ላይ ስንመለከተው በተለይ ህያዊት ነፍስ የማትፈርስ የማትበሰብስ ናት። ብትሞትም ትነሳለች። ተነስታ ክፉ ተሰራች ወደ እግዚአብሔር ክብር ትገባለች። በጎ ስራ ካልሰራች ደግሞ ወደ ዘላለም ሕይወት ትሄዳለች ማለት ነው። ይህንን ካለ በኋላ መኑ የአምር ህሊና ዚአከ ወመኑ ዘየአምር ዘውስተ ልብከ፣ በአንተ ሀሳብ ያለው ማን ያውቃል፣ በልቦና የምትመላለሰው ማን ያውቃል ብሎ ሰንበተ ድረስ አሁንም እነኚህ ቅዳሜና እሁድ ናቸው። የሁላችንንም ጸሎትና ልመና ሰምቶ እግዚአብሔር አገራችንን ሰላም እንዲያደርግልን፣ ጦርነቱን ደም መፋሰሱን አስቆሞ ሰላም እንዲያደርግልንና እንዲያመጣልን እግዚአብሔር እንለምናለን። ጤናዬን ብቻ እንዲሰጠኝ ነው የምፈልገው። እግዚአብሔር ጾሜ ጸልዬ ጤናዬን ብቻ ነው የምመኘው። እኔ ከዛ ውጭ ምንም አልመኝም። ለሌሎቹም ለሁሉም እንደዛው ነው የምመኘው። ዘገብረ እግዚእነ ዘንተ ኩሎ አርአያ ከመ ይመን ሰብእ ሰንበተ ሰንበታቲዎ እስመ ሰንበትሰ በእንተ ሰብእ
ተፈጥረት ባእላይከ ኢአምኑ ወነዳያን ካኔ ሰሙ ዘገብረ እግዚእነ ዘንተ ኩሎ አርአያ ከመ ኢመን ሰብ። ይህን ሁላ የሰራው ሰው ሊያምንበት ነው። ሰው አምኖ ተምሮ የሱ ህይወት ሊሆንበት ነው። በአላይከኒ አምኖ ሰማዕ ወነዳይከኒ ይሰሙ። ሀብታሞች አላመኑህብህም፣ ባለጸጋው ድሆችም አልሰሙህም ሲል አሁን እዚህ ላይ ሉቃስ ወንጌል ላይ ያለው ነዌን ስንመለከት ነዌና አልዓዛር በቁስል የተመታ ነው። ነዌ ደግሞ ባለ ሀብት ነው። ከሱ ቤት ሄጄ ጠግባለሁ ብሎ ነበር የሄደው። ነገር ግን ምንም ሊሰጡ አለ በአላይከኒ ያምኑ ብከ ባለጸጎች አላመኑብህም ላለው ማለት ነው። እንደውም ይልቅ ተሰዎቹ ውሾቹ ተሽለዋል። የባለጸጋው ሰራተኞችም የሱን ዓላማ ይዘው አልዓዛር ላይ እጣቢ አጥንት ይደፉበት ነበር፣ ውሾቹ ግን ያጥቡት ነበር ቁስሉን ይላል። ከሞተ ጊዜ አብርሃም ሲጠየቅ በእኔና በእናንተ መካከል ትልቅ ገደብ አለን ያል በአጭሩ። ስለዚህ ነዳያን ደግሞ ስንል ብዙ ችግረኞች አሉ፣ ግን የማያምኑ አሉ። የማይሰሙ ለወንጌል የማይዘጋጁ ራሳቸውን ለቁርባን የማያዘጋጁ ዘወትር ልመና ላይ ብቻ ወርቀው የሚኖሩ አሉ እና ይሄን ይመስላል ሰላሙ። ያው ጾም ሲባል ስግደትን ይጨምራል። ከጥሉላት መከልከል ብቻም ሳይሆን የታዘዘውን የሰዓት ገደብን ተመልክቶ ወይም ደግሞ እሱን ጠብቆ መጾም በረከት ማግኘት። ሌላው ይሄ ቅዳሴን ማስቀደስ፣ ኪዳንን ማስደረስ፣ ንስሐን ትልቁ ነገር ንስሐ ነው። እንደውም ከመጀመሪያው ጾሙ ከመግባቱ በፊት ከዘውረደ ከመድረሳችን በፊት ቅበላ ይላል። ብዙ ጊዜ የሚመስለን ቅበላ የምንለው መብላት፣ መጠጣት፣ ሌላ ነገር ማድረግ አይደለም። ትልቁ ነገር ምንድነው? በንስሐ ከንስሐ መምህር ጋር ተገናኝቶ ያለን ኃጢአት ተናዞ ንጹህ ሆኖ ወደ እግዚአብሔር መቅረብ። አብስቶ ወደ እግዚአብሔር በንስሐ ስንቀርብ እግዚአብሔር አምላክ ኃጢአታችንም ይቅር ይለናል፣ በረከትም ያስገኘናል። ይህ ጾም ደግሞ የበረከት ጾም እንዲሆንልን አብስቶ ወደ ንስሐ መምህር መቅረብ የተሻለ ይሆናል። ከምግብ መቆጠብ ብቻ ሳይሆን ያው የታመሙትን የተራቡትን ማብላት ካለን እስከ 9 ስለምንቆይ ለቁርስ የምንለውን ለድሃ ብንሰጥ ካለን ላይ ብናካፍል አልባሳትም ካለን ደግሞ ለተራቆቱ ብናለብስ እላለሁ። አቡን ሃሌሉያ 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 ከመ ገብርኄር ለእግዚአብሔር ተቀናዮ በኩሉ ጊዜ ወበኩሉ ሰዓት ከመ ገብርኄር ለእግዚአብሔር ተቀናዮ በኩሉ መዓልት ወበኩሉ ሌሊት ከመ ገብርኄር ለእግዚአብሔር ተቀናዮ። አቡኑ ላይ ስንሄድ አቡኑም ይሄንኑ ነው የሚለው ከመ ገብርኄር ዘይትቀን ለእግዚአብሔር ተቀነዩ ሲል እንደ በጎ አገልጋዩ ለእግዚአብሔር ተገዙ ነው። በመዝሙር 2 ላይ ተቀነዩ ለእግዚአብሔር ወተአሰሩ ለበረአድ ደስ እያለ ለእግዚአብሔር ተገዙ ይላል። ለእግዚአብሔር ስንገዛ ደስ እያለን መሆን አለበት። ውስጣችን ሳይከፋ አፋችን ተቆጥቦ ህይወታችን ተቆጥቦ እግዚአብሔርን እያየ የሚሰራ ስራ መሆነ በኩሉ ጊዜ በኩሉ ሰዓት በየጊዜው በየሰዓቱ ነው ያለው። በኩሉ ጊዜ ማለት ሁሉ ጊዜ በየሰዓቱ ሰዓት ሳንቆጥብ ራሳችን ቆጥበን እንድናገልን በኩሉ ሌሊት በኩሉ መዓልት በሌሊትም በመዓልትም። ከእያንዳንዱ ሰው ጀርባ አንድ አደራ አለ። ጊዜው ሲደርስ ባለቤቱ መክሊቱን ሊመረምርም ይመጣል። በዚያን ጊዜ የምንሰጠው መልስ ምንድን ነው? እንደ ታማኙ አገልጋይ አትርፍ ያለው እንላለን ወይስ እንደ ሰነፉ ፈርቼ ቀበርኩት እንለ ይሆን? ጾሙ ወጸልዩ በንጹሕ ልብ ወአክብሩ ሰንበተ
በጽድቅ ከመ ገብርኄር ለእግዚአብሔር ተቀናዩ። እያችሁ ጹሙ ወጸልዩ በንጹህ ልብ ወአክብሩ ሰንበተ በጽድቅ ወተገበሩ ጽድቅ። ጹሙ ጸልዩ፣ በጎ ስራ ስሩ፣ ሰንበትን አክብሩ፣ እውነትንም አድርጉ ይላል። ሰናይ ሀልዩ ለቢጽክሙ ይሀሊ እግዚአብሔር ይሀሊ አብ በእንቲአክሙ። እግዚአብሔር አብ ስለ እናንተ በጎ ነገር ያስባልና እናንተም ለጓደኞቻችሁ በጎ ነገር አስቡ ነው የሚለው። እንደውም በዘሌዋውያን 18 ላይ ስንመለከት አፍቅር ቢጸከ ከመ ነፍስከ፣ ጓደኛህን እንደ ራስህ አድርገህ ውደድ ማለት ከራስህ አብልጠህ ውደድ ማለት ነው። በዮሐንስ ወንጌል ምዕራፍ 15 ላይ ስንመለከት እመሰ ታፈቅሩኒ ዕቀቡ ትእዛዜ፣ ብትወዱኝስ ትእዛዜን ጠብቁ ነው የሚለው። አዎ እግዚአብሔርን እናመልካለን፣ እግዚአብሔርን እንፈራለን፣ እግዚአብሔርን እንወዳለን፣ ለእግዚአብሔር እንገዛለን፣ በመግቦተ እግዚአብሔር በሃልዎተ እግዚአብሔር እናምናለን ብለን ስንል ተጠቃቀኑ ሁሉ ተደጋጉ ኃጢአት ልንጠብቅ ነው። አሁን ለምሳሌ የሐሳብ የሃሌው ኃጢአት ነው። ያ የሐሳቡ ኃጢአት ነው ወደ ነቢይ የሚሄደው፣ የነቢዩ ደግሞ ወደ ግብር ይሄዳል። አሁን ሃሌው ሰው ካላሰበ በጎነ ስራም ለመስራት አይንቀሳቀስም። ስለዚህ ሃሌው ላይ ነው መቅደም ያለበት። ሐሳብ ማለት ከውስጣችን ያለውን ሐሳባችን ነው ለሰው የምንሰጠው። ሐሳባችን በጎ ሲያስብ በጎ ስናስብ እኛም ወደ ደጉ ወደ እግዚአብሔር እንቀርባለን ማለት ነው። ያው ሁሉም ሰው በየሃይማኖቱ ሁሉም በያለበት ሃይማኖት ሆኖ ወደ አምላኩ ቢጮህ ሀገራችን ሰላም እንድትሆን እግዚአብሔር እንዲለመነን ሁላችንም ኦርቶዶክስም ሁሉም በየሃይማኖቱ በተለይ ኦርቶዶክሳውያኖች አሁን ትልቁ ጾማችን ድህነት የምናገኝበት ስለሆነ በዚህ ጾም ሁሉም ኦርቶዶክሳዊ የሆነ በሙሉ ቢጸልይ ወደ አምላኩ ቢጮህ እግዚኦ ቢል ጥሩ ነው ብዬ እላለሁ። ሀገራችን ሰላም እንዲሆን በጾም በጸሎት ነው ሁሉ ነገር የሚገኘው። እግዚአብሔር ይመስገን። ለፍጻሜ ያብቃን መድኃኔዓለም። ቅዱስ ያሬድ በጾመ ድጓ ውስጥ መክሊትን በሁለት መንገድ ይተረጉመዋል። አንደኛው ፈጣሪ ለእያንዳንዱ ሰው የሰጠውን ጸጋ ሲሆን፣ ሁለተኛው ደግሞ ያንን ጸጋ ለሌላው በማካፈል የሚገኝ ፍሬ ነው። ለቢጽክሙ ሰናየ ሀልዩ ሰናየ ሀልዩ አብሔር በእንቲአክሙ እጹብ ነው ምስጢሩ ከመ ገብርኄር ለእግዚአብሔር ተቀናዩ። ሀልዩ ለቢጽክሙ ሰናየ ሀልዩ፣ ለጓደኞቻችሁ በጎውን ነገር አስቡ። እንደውም በቅዱስ ጳውሎስ መጀመሪያ ምዕራፍ ቅዱስ ጳውሎስ ምዕራፍ 10 ቁጥር መጨረሻው ላይ ስንመለከት ሃይማኖት ተኩል ተፋቅሮ ይልና ወም ኩሉ ሰአቢ ፍቅር፣ ከሁሉ ግን ፍቅር ይበልጣል ይላል። ለበጎ ስራም ለሐሳብም ለማንኛውም ምን ያስፈልጋል? የፍቅር ሐሳብ ያስፈልጋል። ክርስቶስን አሁን ዛሬ ጾመ ስንል እሱ መጾም ኖሮበት አይደለም፣ ለኛ ነው። ሲጠመቅም ለኛ አርአያ ለመሆን ነው። ሲጾም ለኛ አርአያ ለመሆን ሰርቶ ማሰራት ማለት ነው። ቅድም እንደተነኛም ሁለቱ ባለ አምስቱም ባለ ሁለቱም ክብር ያገኙት እሱ መስለው ስለተገኙ ነው። ለምሳሌ 12 ሐዋርያት 3 ዓመት ከ3 ወር ተምረዋል። 120 በሰሳ አንድ ላይ ተምረው እነኛ ሁሉ በጎ ስራ ሰርተው ነው። በተለይ የማርቆስ እናት ማርያም ቤቷን የመጀመሪያ ሀብቷን የሰጠች እሷ ናት። ለወንጌል ማስተማሪያ ቀድሰው እንዲያቆሩበት መንፈሳዊ ስራ እንዲሰሩበት በአዲስ ኪዳን የመጀመሪያ ቤቷን የሰጠች እሷን የማርቆስ እናት ማርያም ማለት መንፈስ ቅዱስ የሚወርድላቸው እዛው ስላለ። ስለዚህ ምንድነው በጎ ሐሳብ ነው። 3 ዓመት ከ3 ተምሮ ይሁዳ እኮ ስራ ላይ ያለዋል አለ። ራሱን የገደላል፣ ራሱን ይጎዳል።
ራሱን የገደለ በራሱ በገንዘብ ብቻ የሚኖር እሱም በገንዘብ መሮኑን አውቆ አብሮ አኑሮታል። የመጨረሻው ግን እንደሚሞት አውቆ እዛ ሕጽበተ እግር ላይ ለይቶታል ማለት ነው። እና ስለዚህ ሰናየ ሀልዩ ለቢጽክሙ ለጓደኞቻችሁ በጎውን ነገር አስቡ ማለት ጎረቤት ይርበዋል፣ ጎረቤት ይጠማዋል፣ ጎረቤት ይራቆታል፣ ጎረቤት ይቸግረዋል ብሎ ማሰብ ነው። ጎረቤት ነው ቢጽ ማለት ጓደኛ ማለት ማንኛውም ሰው ነው። ያው በዚህ በቅዱስ ጳውሎስ ሲናገር ወይነ ታከለ ለግብረ ሰናይ እስመ በእድሜ ሆነ አርሮ በጎ ስራ ለመስራት አንታክት በጊዜው እናገኘዋለንና አምጣነ ብነ እለት ሰናይ ንግበር ሰናይ ለኩሉ እለት የተባለ እድሜያችን ሳለ ለጓደኞች ለሁሉም በጎ እንስራ ይልና ወፈርፋደስ ለሰባ ሃይማኖት ይልቁንም በሃይማኖት ለሚመስሉን ሰዎች ይላል። አሁን በሃይማኖት የማይመስሉን ሰዎች ቤት ድረስ መጥተው ሲጠይቁን የጠየቁትን ጥያቄ ማድረግ ይገባናል። በሃይማኖት የሚመስሉን ደግሞ ከሚያስቀድሱበት ቦታ ወንጌል ከሚማሩበት ቦታ ከቤተ ክርስቲያን ሲታጡ ቤታቸው ድረስ ሄደን ጥያቄያቸውን አሟልተን ልንረዳቸው ያስፈልጋል። ወሰባሰው ለፈርፋዴ ሃይማኖት ያለው ይነሱ ወአግዝዋ እማጢአት ለነፍስክሙ አግዝዋ እምኃጢአት ለነፍስክሙ ነፍሳችሁን ከኃጢአት ነፃ አድርጓት ይላል። ግዕዘ ነፃ ወጣ ይልና ግዕዛን ነፃነት ግዕዝ ነፃነት ማለት ነው። ስለዚህ አግዝዋ እምኃጢአት ለነፍስክሙ ሰውነታችሁን ከኃጢአት ነፃ አውጧት ነው የሚለው። ነፍስ በምንድን ነው ነፃ የምትወጣው? ይሄ ያዝነው ጾም አንዱ ነው። ጸሎት፣ ምጽዋት፣ ስግደት፣ በጎ ስራ፣ ወንጌል መማር፣ ንስሐ መግባት፣ ለስጋው ደሙ መብቃት። የመጨረሻው ሰው ምንም እሳት ለሰውነት ራሱን ለሰውነት ለእሳት ለስለት ቢሰጥ ንስሐ ካልገባ ስጋው ደሙ ካልተቀበለ ህይወት የለው። ትልቁ የክርስትና ህይወት አና ማሰሪያው የሽፍልጥ ማሰሪያው ልጥ እንደሚባል ሁሉ የበጎ ስራ ማሰሪያችን የክርስትና ህይወታችን የመጨረሻው ስጋው ደሙ መቀበል። ሰው ምንም ቢሰጥ ራሱንም አሳልፎ ለሞት ቢያሳልፍ ንስሐ ገብቶ ስጋው ደሙ ካልተቀበለ የክርስቶስ አካል መሆን አይችልም። ስለዚህ ነው አግዕዝዋ እምኃጢአት ለነፍስክሙ ኃጢአት ነፍሳችሁን ከኃጢአት ነፃ አውጥቷት ሲል ወንጌል መማር ያስፈልጋል፣ ንስሐ መግባት ያስፈልጋል። ከንስሐ አባት ጋር ሁል ጊዜ መገናኘት። አብዛኛውን የኛ ሰው የሚያምነው በሕክምና ብቻ ነው። መንፈሳዊ አባት ደግሞ በስጋም በነፍስም ሐኪም ነው። በስጋም በነፍስም ሐኪም ነው ስል ወንጌል ያስተምራል። በስጋ ይታመመ ይጠይቃል፣ የተጣላ ያስታርቃል፣ የራቁትን ያቀርባል፣ በረከት ያስገኛል ማለት ነው። በስጋ በመስቀሉ ዳሶ ጸሎት ጸልዮ ያን የታመመ ሰው ይፈውሳል። በስጋ ንስሐ አባት ማለት ነው። በነፍስ ደግሞ ወንጌሉን ያስተምራል፣ ይጸልያል። ለንስሐ ልጆቹ ንስሐቸውን ይናገራሉ። ይህን ያህል ቀን ጹሙ፣ ይህን ያህል ስገዱ፣ መጽውቱ ሲጨርሱ ስጋው ደሙ ብሎ ተቀበሉ ብሎ ያዛል ማለት ነው። ስለዚህ መንፈሳዊ አባት ስጋዊንም መንፈሳዊንም ሐኪም ነው። የስጋ ሐኪም ስጋ ብቻ ነው። ካህናት ግን እግዚአብሔር የሰጣቸው ዘአሰርክሙ በምድር ይኩን ሱረ በሰማያት ብሎ በሰማይ በምድር ያሰራችሁት በሰማይ ይታሰር ይሆናል፣ በምድር የፈታ በሰማይ ይታሰር ይሆናል ብሎ በተናገረው መሰረት ካህናት የነፍስም የስጋም ዳኞች ናቸው። አወቀም አላወቀም ግዴታው ልጆቹን አስተምሮ ለስጋው ደሙ ማብቃት ለመንግስተ ሰማይ ማብቃት ነው። ይህን የሐዋርያትም ስራቸው ማሳመን፣ ወንጌል ማስተማር፣ ማጥመቅ፣ ለስጋው ደሙ ማብቃት መንግስተ ሰማይ መግባት ነው። ስለዚህ ሰው በህይወቱ ሲኖር አንዳንዴ እኛ ጋር የምንሰማው እኔ ገና ልጅ ነኝ፣ ሮጬ አልጠገብኩም፣ ኃጢአት ሰርቼ አልጠገብኩም ይላል። ሰው የፈጠረው ለኃጢአት አይደለም። ስጋው ደሙ እድሜ ገደብ የለውም። ከ7 ዓመት ጀምሮ ይጾማል። ከ7 ዓመቱ ጀምሮ ራሱን ጠብቆ ለመጾም ለመጸለይ ለመስገድ ስጋውን ለመቀበል ግዴታ ያስገድዳል። እና ሰናይ ሀልዩ ለቢጽክሙ ያለው ይህ ነው ማለት ነው። በጎ ስራ መስራት እንግዲህ በታች ያሉትን ማየት ነው። ባልጋ ቁራኛ ያሉትን ደካማዎችን፣ እናቶችን፣ ጧሪ የሌላቸውን ወገኖቻችን ኦርቶዶክሳውያን። በነገራችን ላይ ኦርቶዶክሳውያን ብቻ አይደለም ማንኛውም ሕዝበ ምእመናን የሆነ ሁሉ እንዲረዳ መጻሕፍት ያዛልና ከታች ያሉትን ማገዝ፣ ባልጋ ቁራኛ ያሉትን ሂዶ መጠየቅ ሁሉ ነው
ይሄ ጾም የሚያዘው ማለት ነው? እግዚአብሔር ያው ዓለም አሁን እውከት ላይ ስላለች ዓለምን ሰላም አድርጎልን በአገር ውጭም በውስጥም ያለነው ሰላም ሆነን ሰላምን አብዝቶልን አገራችን ሰላም እንዲሆን እመኛለሁኝ። ሰላም ገብርኄር ወገብረ መይመን ዘበውሆድ ምእመነ ኮንከ ዲበ ብዙኅ እሰይመከ ባእ ውስተ ፍስሓ ለእግዚእከ በሰላም ተቤዞከ ሕዝበከ ለዕረፍት ሰንበተ ሠራይከ ወመኖ መሐሪ ዘከማከ። ሰላሙ ይሄው ነው። በሰላም ተቤዘውከ ሕዝበከ የሚለው ነው ትልቁ ጉዳይ። በፍቅር ወገኖችን አድነሃል ማለት ነው። ቤዛው አዳነ ማለት ነው። ቤዛ ኩሉ ዓለም ብሎ የሚዘመረውም ቤዛው አዳነ ተበየ። ቤዛ ገንዘብ ቤዛ ነው፣ ልብስ ቤዛ ነው፣ እውቀት ቤዛ ነው። የመጨረሻው ቤዛ ግን ቅዱስ ሥጋው። ቅዱሳን ቃል ኪዳን በተሰጣቸው መሰረት ስንማጸንባቸው ቤዛዎች ናቸው። በተሰጣቸው ቃል ኪዳን ትልቁ ቤዛ ግን ኢየሱስ ክርስቶስ ነው። ከሰማያት ሰማያት ወርዶ ለኛ ብሎ ዛሬ ጾሙ እኛን እየጾምን እንድንጾም ያደረገን ትልቁ ቤዛ እሱ ነው። ከሱ በታይ ግን ዛሬ አንድ ንጉስ ብዙ ተከታይ ብዙ ሰራዊት ሀገር መከላከያ እንደሚኖረው ሁሉ ክርስቶስም ብዙ ተከታዮች አሉ። መላእክት አሉ፣ ጻድቃን ሰማዕታት አሉ፣ ብዙ ቅዱሳኖች አሉ እና በሰላም ተቤዘውከ ሕዝበከ በሰላም ወገኖችን አድን ማለት በፍቅር ጠብቅ፣ በፍቅር ጠብቃቸው፣ በፍቅር ተከታተላቸው፣ በፍቅር ሰብስባቸው ማለት ነው። ገብርኄር የዜማ ብቻ ሳይሆን የሕይወት መመርመሪያ ሳምንትም ነው። ሊቁ ቅዱስ ያሬድ ዜማዎቹ በጆሮአችን ሲያቃጭል እጃችን ላይ ያለው መክሊት የት ደረሰ ብለን እንድንጠይቅም ያስገድደናል። ለዕረፍት ሰንበተ ሠራይከ ለዕረፍት ሰንበትን ሰራ። ቅድም እንድታለው ሰንበትን በተለይ አሁን እየዘነጋ ነው መጥቷል። እኛውም ከኛ ይልቅ ውጭ ያለው ዓለም በተለይ ዕለተ ሰንበትን ዕረፍት እያደረገባት ነው። እኛ ግን በአገራችን ላይ በተለይ በሆነ ሰዓት ያለው ሰንበቱ እየቀረ ነው ያለው። ዞሮ እግዚአብሔር ያስተካክለው። ይህንና ለዕረፍቴ ሰንበቴ ቤላ እግዚእነ ለተስካረ ስሙ ዘከለላ ለስሙ መታሰቢያ ሲል አሁን ሰንበት ላይ ስናተኩር ብዙ ስራ ሰርቶባታል። አሁን አንዳንድ ሰዎች በአሁኑ ሰዓት በኦሪቱም እሱም ፈጥሮ ያረፈባት ቀዳሚት ናት፣ ቀዳማትን መከበር ይባላል ይላሉ። ኢየሱስ ክርስቶስ ግን በመጀመሪያ ሆሳዕናን አክብሮባታል፣ ሁለተኛ ተነስቶባታል፣ ደብረ ዘይትን አሁን ባሳለፍነው ስርዓት ሰርቶባታል። የመጨረሻው ደግሞ በዓለ መንፈስ ቅዱስን አክብሮባታል። ሐዋርያት በማርያም በማርቆስ እናት ቤት እያሉ ወርዶላቸዋል። በ72 ቋንቋ እንዲናገሩ አብቅቷቸዋል። ከዛን በኋላ ነው ይሄ ከወረደላቸው በኋላ ነው እንግዲህ ስራን በጾም እንጀምራለን ብለው ስራቸውን ተጾሙ። ሰኔ ጾም ከጾሙ በኋላ ወደ ስብከተ ወንጌል የገቡት ኢየሱስ ክርስቶስ ከጾሙ በኋላ ወደ ወንጌል ነው የገባው። ስለዚህ ጾም የሥራ መጀመሪያ ናት። አንድ ሰው ሲቸግረው ወደ ስራ ከመግባቱ በፊት ምን መሆን አለበት? እንደ መጽሐፍ ቅዱሱ ወይም እንደ ኢየሱስ ክርስቶስ ትእዛዝ መጾም ይፈልጋል። ጉዳዩን ችግሩን ለማግኘት መነሻውን መድረሻውን ለማወቅ አንድ ሰው ያን ስራ ከመጀመሩ አስቀድሞ መጾም ያስፈልገዋል። ሲጾም ደግሞ ታርቆ ነው። ቂም በቀል ይዞ አይደለም፣ ተንኮል ይዞ አይደለም፣ ሰርቆ ቀምቶ እግዚአብሔር ቢቀበለኝ ይቀበል ባይቀበል ይቶ ብሎ አይደለም። የበደለውንም ያልበደለውንም ቤቱ ድረስ ሄዶ ይቅርታ ጠይቆ ጾም ወደ ሱባኤ ይገባል። ሱባኤውን ሲጨርስ ወደ ስራው ይመለሳል ማለት ነው። ስለዚህ ኢየሱስ ክርስቶስም
ከተጠመቀ ማን ነው ከተጠመቀ በኋላ የሥራ መጀመሪያ ያደረገው ጾም ነው። ጾም ላይ ነው ትኩረት የምናደርገው። ዘገብረ እግዚእነ ዘንተ ኩሎ አርአያ ከመ ይመንሰብ ባዕላከኒ የአምኑ ወነዳያኒ ከኒ ሰሙ። ወስብሐት ለእግዚአብሔር። ጾም ትፈውስ ቁስለ ነፍስ ወታጸም ፍትወታተ ዘሥጋ። ጾም የነፍስ ቁስልን ታድናለች፣ ምኞትን ታደርቃለች ይላል። ይሄ ስጋዊ ሐሳብ ያልሆነ ልስረቅ፣ ልቀማ፣ ወደ ላዩን ልስራ የሚለውን ጾም ልጓም ናት። ጾም ወዳና ወዲህ እንዳንድ ወይም ቀንበር ናት ጾም። ገበሬ አሁን ሲያርስ ሁለቱም በቀንበር አያይዞ ነው እንጂ እንደዛ ቢሆን አይገናኙም ማለት ነው። ስለዚህ ጾም ለኛ ለሰው ልጆች ልጓም ናት፣ ቀንበር ናት። እንደውም ሲናገር ንዋ ሀቤ ስርዋኑ አነ አረፈክሙ እናንተ አባቴ ወደ ደከማችሁ ነው ወደ እኔ ነው። እስማ አርዮቴኔ ቀሊል ቀንበሬ ቀላል ነው ልዝብ ነው እና እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ነው ያሳረፋችሁ ብሎ የተናገረው ስለዚህ ነው። እና ስናደርግ ስንጾም ስንጸልይ ራሳችንን ጠብቀን ራሳችንን አስተካክለን ህይወታችንን አይተን ነው እና በልማድም የሚሆነው ጾም የለበትም። ጾም በልምድ የሚሆን ነገር አይሆንም። ጾሙም ሲጾሙም ሙሉ ማብታም ብቻ በልቶ መተኛት ጉድ የለውም። ለምሳሌ ዛሬ አሁን ቁርስ የለም ከሰኞ እስከ ዓርብ ያንን አጠራቅሞ ለሚመለከተው ስራ ላይ መዋል ያንን ማድረግ ነውና ጾም ትልቅ ሀብታችን ትልቅ እድላችን ስለሆነ የር ጾማችንን የበረከት የረድኤት ያድርግልን። እንደ ቅድስት ቤተ ክርስቲያን ስርዓት መሰረት በዚህ ሳምንት የሚነበቡት ምንባባትና የሚሰሙት የቅዱስ ያሬድ ዜማዎች ሁሉ የሚያጠነጥኑት በስራና በኃላፊነት ላይ ነው። በጥቂቱ የታመንክ በብዙ ሾመሃለው የሚለው የወንጌል ቃል የሳምንቱ መሪ መልእክትም ነው። እኔ ይህ ጾም እንደው እግዚአብሔር ወዶና ፈቅዶ እንደ ኃጢአታችን ሳይሆን እንደ ቸርነቱ ስራውን ሰርቶ አገራችን ሰላም ያደርግልን። እንደው ትልቁ በያለንበት ወይም ደግሞ በአቅጣጫው በአራቱ ማዕዘን ያለን የሀገር አለመስማማት ያው ቤተክርስቲያን አገር ሲስማማ ነው ቤተክርስቲያንም ቅዳሴው የሚቀደሰው ኪዳኑ የሚደረሰው ምእመኑና ካህናት የሚገናኙትኝ አገር ሰላም ሲሆን ነው። እንደው እግዚአብሔር አምላክ ሀገራችን ሰላም ያደርግልን ነው የምለው። ገብር ሄል ወገብር ምእመን ዘበሁድ ምእመን ኮንከ። ይህ አስተማሪያችን ታማኝ መሆን አገልጋይ መሆን የተሰጠውን አደራ መጠበቅ በነፍስም በስጋም ክብር አለው። አንድ ሰው ያለውን ያመነበትን ያለውን ሀብት ለአንድ ለሚያምለው ሰው ይሰጣል፣ በጠየቀው ጊዜ ይሰጣል። ይሄ አደራ መጠበቅ ቅዱስ ጳውሎስ ሲናገር እቀብ ማኅፀንተከ ነው ያለው። ቅዱስ ጳውሎስ ለቅዱስ ጴጥሮስ ሲነግረው ጳውሎስ ጢሞቴዎስ ሲነግረው ቅዱስ ጳውሎስ አደራህን ጠብቅ ደም ኩኖሙ አርአያ ለመሃይምናን በአርአያ በአምሳሌከ በቃልከ በንጽሕከ በሃይማኖትከ ለምእመናን ምሳሌ ሆናቸው። በምን በስራ በምትጾመው በንጽህና በሃይማኖትህ ምእመናንን ምሳሌ ሆናቸው ነው። ስለዚህ እኛውን ክርስቲያን በክርስትና ስንኖር ለሩቅ ላሉ ሰዎች ምሳሌ መሆን አለብን። በምንጾመው ጾም በምንጸልየው ጸሎት በምንሰራው ስራ ሆነን መገኘት ነው የሚያስፈልገው። መኖሩ ለብሶ መታየቱ በእግር መመላለሱ ሳይሆን ሆኖ መገኘት እግዚአብሔር የሚጠብቅብን ከኛ የሚያዘዘውን ስራ መስራት ነው። ጾም ማለት ትልቁ ጾም ማለት ታጥቦ ነእስቶ እግዚአብሔርን መጠበቅ ማለት ነው። ትልቁ ጾም ከማንኛውም ነገር ንክኪ ነፃ ሆኖ እግራችንም እጃችንም ጆሮአችንም ሐሳባችንም አፍንጫችንም። ለምሳሌ አንድ ሰው ሲያሸት የት እንዳለ ወዴት እንዳለ ያያል። በጆሮ ሲሰማ ወዴት እንዳለ ይመለከታል። ስለዚህ አፍንጫም ያሸታል፣ ጆሮም ይሰማል፣ ዓይንም ያያል፣ አንደበትም ይናገራል፣ እጅም ይዳስሳል፣ እግርም ይሄዳል። እነኚህ አምስቱ ሐዋሳቶች ሁሉ ተጠቃለው ምን መሆን አለባቸው? አንድ ሰው መሆን አለባቸው። ብዙ ሰው መሆን የለባቸውም። አንድ ሰው መሆን አለባቸው ስል መንፈሳዊ ስራ ለመስራት አንድ አካል አንድ ህይወት መሆን አለባቸው ማለት ነው። የተበታተነ ህይወት ያሸተተውን መምሰል የለበትም፣ ያየውን መምሰል የለበትም፣ የሰማነውን መምሰል የለበትም፣ የፈለገው ማድረግ የለበት። ጾም ሲጾም
የስጋ ፍላጎትን ለመፈጸም የስጋ ፍላጎትን ገብቶ በነፍስ ፍላጎት መሮጥ ማለት ነው። መምህራኑ እንደሚነግሩን ገብርኄር ሃይማኖታዊ ትርጉም ብቻ ሳይሆን ጥልቅ ማህበራዊ ፋይዳም አለው። በስራው የታመነ ሰራተኛ፣ ለህዝቡ የሚቆረቆር መሪ፣ እንዲሁም ለትውልድ የሚራራ መምህር፣ ሁሉም የሳምንቱ ትምህርት ተምሳሌቶች ናቸው። ይህንን ቃል የሚሰማ ሁሉ በጉባኤ ቤትም በቤተ ክርስቲያንም በየትኛውም ያለ ሁሉ በተለይ በአብነት መምህራን ላይ የሚኖሩ መምህራን ኃላፊነታቸውን እንዲወጡ ነው። እንደ ገብርኄር እንደ ገብረ ምእመን እንደ ባለ አምስቱ እንደ ባለ ሁለቱ ባለ አምስቱ በአምስቱ ላይ ሌላ 5 አትርፎ 10 አድርጓል። ባለ ሁለቱም ሌላ አትርፎ 4 አድርጓል እና ሲናገር እዚህ ላይ ባለ አምስቱ ሙሴ ነው ይላል። 5ቱ በአውርቶ ኦሪትን ጽፏልና ባለ 2 ደግሞ ጴጥሮስ ብሉይ ከሐዲስ ያውቃልና ባለ 1 ደግሞ ይሁዳ መልእክት የተጻፈ ነው። የሆኑ ሰው የተማረውን ትምህርት በአግባቡ ስራ ላይ ማዋል አለበት ብዬ ነው ማምነው። በተቻለው እግዚአብሔር በሰጠው ጸጋ መሰረት ሳይደክም ሳይሰለች በቃይ ሳይል ጊዜውን ሳያማርር እያመመውም እየራበውም እየጠማውም ኃላፊነትን መወጣት አለብን ብዬ ነው። በተለይ በመምህራን ላይ ያለውን ጉዳይ እንደ ሁለቱ ሰዎች እንደ ሁለቱ እንደ ገብርኄርና እንደ ገብረ ምእመን ሆነን መገኘት አለብን ብዬ ነው ማምነው። ዲባኮን